ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ቤዚክ እንግሊሽ በሰላም መጣችሁ። በዛሬ ቪዲዮአችን እንግሊዘኛ ሴንተንሶችን ማንበብ ልምምድ እንዲሁም በኮሜንታችሁ መሰረት ትርጉማቸውንም እየነገርከን በዛው ብትሄድ የሚል ኮሜንት አይቻለሁ። በሱ መሰረት ማንበብ ከዛ ደግሞ ትርጉሙ ምን እንደሆነ የማሳያችሁ ይሆናል ማለት ነው። እንግዲህ ድምጽ ትንሽ ጉንፋን ነገር ስለያዘ ይቅርታ ለድምጽ መቆራረጥ እያልኩኝ ወደ ቪዲዮአችን ከመግባታችን በፊት ለዚህ ቻናል አዲስ ከሆናችሁ ይህ ቤዚክ እንግሊሽ የጀማሪ ተማሪዎች መሰረታዊ እንግሊዘኛ ትምህርት የምናስተምርበት ቻናል ነው። ሰብስክራይብ አድርጉ እንዲሁም ላይክ አድርጉ ለብዙ ልጆች እንዲደርስ ማለት ነው። በግላችሁ መማር የምትፈልጉ ልጆች ከዚሁ ላይ ባስቀምጥነው ስልክ በ0998 58 28 67 በመደወል እኛን ማግኘት ትችላላችሁ ማለት ነው። የግላችሁ ፕራይቬት ክላስ ተዘጋጅቶላችሁ በግላችሁ ትማራላችሁ ማለት ነው። ቀጥታ ወደ ቪዲዮውን እንገባለን ማለት ነው። ኦኬ የመጀመሪያው ሰንተንስ ምንድነው የሚለው? የመጀመሪያው ሌተር ከዚህ ጋር አይ ሌተር አይ ነች። አይ ብለን እናነባታለን። ኤኤም አም አይ አም ከዛ ኤች ዩ ኤን ጂ አር ዋይ ሃንግሪ ብለን እናነባዋለን። በአንድ ላይ ስናነበው ምን ማለት ነው? አይ አም ሃንግሪ ብለን እናነበዋለን። ወዳዚት ሜን በአማርኛ ምን ማለት ነው? ይህ ትርጉሙ እርቦኛል ማለት ነው። ሃንግሪ ማለት መራብ ማለት ነው። አይ አም ስንል ደግሞ ስለ ራሳችን እየተናገርን ስለሆነ እርቦኛል ስለ ራሳችሁ የተናገራችሁ ማለት ነው። ኦኬ አይ አም ሃንግሪ ካላችሁ እርቦኛል ያላችሁ ነው ማለት ነው። አይ ከዛ አም አለች ኤኤም ማለት ነው። አይ አም ቲ አይ አር ኢ ዲ ታየርድ በአንድ ላይ አይ አም ታየርድ ምን ማለት ነው? ትርጉሙ ደክሞኛል ማለት ነው። አይ አም ካላችሁ ስለ ራሳችሁ ነው የምትናገሩት። አይ አም ታየርድ ማለት ድካም መድከም ማለት ነው። አይ አም ካላችሁ እኔ ደክሞኛል እያላችሁ ነው ማለት ነው። ደክሞኛል ያው አማርኛ ማንበብ ለምትችሉ ትርጉሙን ከዚሁ ፊት ለፊት ላይ ጽፌላችኋለሁ ማለት ነው። ኦኬ ቀጣይ ኤል ኢ ቲ ኤስ ይሄ በአንድ ላይ ሲነበብ ሌትስ ብለን እናነበዋለን። ሌትስ ከዛ ጂ ኦ ጎ በአንድ ላይ ሌትስ ጎ ምን ማለት ነው? ጎ ማለት መሄድ ነው። ግን ሌትስ ማለት እናድርግ የሚለውን ነው የሚያመለክትልን። እናድርግ የሚል ስለሆነ ሌትስ ጎ በአንድ ላይ እንሂድ እያለ ነው ማለት ነው። እንሂድ COME ካም HERE ሂር ካም ሂር በአንድ ላይ ካም ሂር ብለን እናነበዋለን ማለት ነው። ምን ማለት ነው? ካም ማለት ማምጣት መምጣት ማለት ነው። ካም ሂር ስለዚህ በአንድ ላይ ና ትርጉሙ ና ወይም ደግሞ ነይ ለማለት ስንፈልግ ካም ሂር ከእናንተ ራቅ ያለን ሰው ወደ እኔ ና ለማለት ትፈልጉ ካም ሂር ትላላችሁ ማለት ነው። ኔክስት ይሄኛው ምን ይላል? ሲት ከዛ DOWN ዳውን በአንድ ላይ ሲነበብ ሲት ዳውን ብላችሁ ታነቡታላችሁ ማለት ነው። ምን ማለት ነው? ሲት ዳውን ማለት በጣም ቤዚክ የሆነ ሁሌ የተለመደ ቃል ነው ማለት ነው። ተቀመጥ ወይም ደግሞ ተቀመጭ ማለት ነው። ለወንድ ወይም ለሴት መጠቀም እንችላለን። ሲት ዳውን ፕሊስ ካላችሁ እባክህ ተቀመጥ እባክሽ ተቀመጥ እያላችሁ ነው ማለት ነው። ቀጣይ STAND ስታንድ UP አፕ ብለን እናነባዋለን። አፕ በአንድ ላይ ሲነበብ ስታንድ አፕ ብለን እናነባለን። ዋዳዚት ሜን ምን ማለት ነው? ትርጉሙ ተነስ ወይም ተነሽ እያለን ነው ማለት ነው። ተነስ ወይም ተነሽ ማለት ነው። ስታንድ አፕ ፕሊዝ ካለን እባክህ ተነስ እባክሽ ተነሽ እያለን ነው። ኔክስት አይ ከዛ LIKE ላይክ IT ኢት ኦኬ ይሄንን ስናነበው አይ ላይክ ኢት ምን ማለት ነው? ትርጉሙ
ወድጀዋለሁ ማለት ነው። ላይክ ማለት መውደድ ማለት ነው። አይ ላይክ ኢት ወድጀዋለሁ ማለት ነው። ሶ አሁን ለምሳሌ የምታዩትን ቪዲዮ ወዳችሁት ከሆነ አይ ላይክ ኢት ትላላችሁ። ሶ አይ ላይክ ኢት ማለት ምን ማለት ነው? ወድጀዋለሁ ማለት ነው። ላይክ ማለት ወድጀዋለሁ ብሎ መናገር ነው ማለት ነው። ሶ ሁላችሁም በዚሁ አጋጣሚ ላይክ አድርጉ ማለት ነው ወዳችሁት ከሆነ። ኦኬ ቀጣይ ደግሞ የመጀመሪያዋ ሌተር ምንድነች? አይ አይ DONT ይሄኛው ልክ በማሳጠሪያ ስለተጻፈ ነው እንጂ ዱ ናት ማለት ነው። ዱ ናት አይ ዶንት። ስለዚህ በአንድ ላይ በዚህኛው ስናነበው አይ ዶንት ዱ ናት ማለት ዶንት የሚለው ማለት ነው። አይ ዶንት ኖ ማለት ምን ማለት ነው? አላውቅም ማለት ነው። ስለሆነ ነገር ትጠይቃችሁ አይ ዶንት ኖ ማለት ትችላላችሁ። ምን ማለት ነው ትርጉሙ? አላውቅም ማለት ነው። አላውቅም ማታውቁትን አላውቅም ለማለት አይ ዶንት ኖ ትላላችሁ ማለት ነው። ትርጉሙ አላውቅም። ይኸው እዚህ ጋር ጽፌላችኋለሁ። እሺ ከዛ አይቲ ኢት ብያችኋለሁ። ይኸኛው አይኤስ ኢዝ፣ ይኸኛው OKAY ኦኬ ኦኬ። ሶ በአንድ ላይ ሲነበብ ኢት ኢዝ ኦኬ። ኢትስ ኦኬ ማለት ምንም አይደል ማለት ነው። ኦኬ የዛሬ ቪዲዮዋችን ያው ጥር ያለች ነች። እንግዲህ ይህን ይመስላል። ትንሽ እኔም ድምፄን ስለያዘኝ የተቸገርኩ ስለሆነ እዚህ ላይ ይበቃናል። በሌሎች ቪዲዮዎች እመለሳለሁ። እስከዛው መልካም ጊዜ ይሁንላችሁ። ሰላም ሁኑ። ቻው